አይቻልም የሚሉ የጥርጣሬ ድምጾችን፣ አትችሉም የሚሉ የክፋት ትረካዎችን ሁሉ ቀን ከሌሊት ሰርታ አሸንፋለች። ትላንት የድህነት መገለጫ የዜጎችን ሰብአዊ ክብር የሚፈታተኑ የአዲስ አበባ የተጎሳቆሉ ሰፈሮች ዛሬ የመኖር ትርጉም የሚታደስባቸው የብርሃን መንደሮች እየሆኑ ነው። አሁን የአዲስ አበባ ጎጆዎች የክብርና የከፍታ ማማ ሆነው በተንጣለሉ ዘመናዊ የመኖሪያ ህንፃዎች ሲተኩ ተስፋ ያስቆርጥ የነበረው አኗኗርም አብሮ ታድሷል። ለዚህ ደግሞ በአስቸጋሪ ሁኔታ ይኖሩ የነበሩት አሁን በኮልፌ ዘነበ ወርቅ አካባቢ በተገነባው የበጎነት መንደር ተጠቃሚ የሆኑት ወይዘሮ ሙሉ አበበና አበበሽ ኡመር ምስክሮች ናቸው። ከዚህ በፊት የምኖረው በጭቃ ቤት ነበረ። በጋ ሲሆን ፀሐዩ ቃጠሉ፣ እንደገና ዝናብ ሲሆን ደግሞ በየቦታው እንትን እያለኩኝ ነው። ይሄ ላስቲኮች እየደቀንኩኝ ይኸው እዚህ ጋር ነው፣ በሩ ላይ ነው ቤቴ የነበረው። እግዚአብሔር ይመስገን። አሁን ግን ለዚህ ያበቃኝ ፈጣሪን በጣም አመሰግናለሁ። ክብር ከንቲባ አዳነች አቤቤን በጣም አመሰግናለሁ። ሁሉንም በቃ በፊት የነበረው ያው ያረጀ እንትን ነበረ፣ ጉስቁል ያለ ቤት ውስጥ ነበር የምንኖረው። አሁን ደግሞ የተሻለ ቤት ላይ እግዚአብሔርን እያመሰገን እና ያው መጀመሪያ ስንወጣ ምንመለስ ሁሉ አልመሰለንም እና አሁን እግዚአብሔር ይመስገን ተመልሰናል። ደስ ብሎናል። አዲስ አበባ በዛሬው ዕለት ብቻ በከንቲባ አዳነች አቤቤ የተመረቁ በኮልፌና የካ ክፍለ ከተሞች የበጎነት መንደሮች ውስጥ 150 አባወራዎችን የቤት ተጠቃሚ ማድረግ ችላለች። በእነዚህ የበጎነት መንደሮች የተገነባው መኖሪያ ቤት ብቻ አይደለም። ሕፃናት ቦርቀው የሚያድጉባቸው መጫወቻዎች፣ ወጣቶች በአካልና በአእምሮ የሚዳብሩበት የስፖርት ስፍራዎችና በተመጣጣኝ ዋጋ ግብይት የሚደረግባቸው ሱቆችንም ጭምር ነው። ማህበራዊ ፍትህን እያነገስንበት ያለበት ፍትሃዊነት በከተማችን እያበበ እየተረጋገጠ ከመጣበት ፕሮግራሞቻችን አንዱ ነው። ዛሬ 150 ቤቶችን ነው በዚህ መልክ እያስተላለፍን ያለ ነው። ኮልፌ ላይ 72 ቤቶችን እንዲሁም አሁን እናንተ ጋር ደግሞ 78 ጨምረን ቤት ብቻ ሳይሆን ንጹህ ጽድት ያለ የመኖሪያ መንደርን ነው እየመረቅን ያለ ነው። ባለፉት የለውጥ ዓመታት ውስጥ በዚህ መልክ ሰርተን ለህዝባችን ኑሮ ጫናን ያቃለልንበት ከማይመች አስቸጋሪ ሁኔታ ውስጥ ወደሚመች የመኖሪያ ቤትና የመኖሪያ ሰፈር ያስገባንበት 46000 ቤቶች ያክል ናቸውና ህዝባችንን በቃላችን መሰረት አገልግለናል። በዚህም በጣም ደስተኞች ነን። ከተማዋ ለኑሮ የማይመቹ ለክብር የማይመጥኑ ሰፈሮቿን እንደገና በማልማት በምትካቸው የውበትና የብልጽግና ተምሳሌት የሆኑ ዘመናዊ መንደሮችን እየተከለች ትገኛለች። ይህ ሁሉ ህዝብና መንግስት በትጋት አዲስን እንደ አዲስ የመቀየር ጉዞ ደግሞ በብዙ መልኩ ዓለም አቀፍ ተወዳዳሪነቷን ከፍ እያደረገው መጥቷል። የዘመሙ ጎጆዎችን ያቃናንበት፣ ትልልቅ ለክብርም ጭምር የማይመጥኑ መኖሪያ አካባቢዎችን የቀየርንበት ነው። በዚህ ሂደት የሰራነው ብቻችንን አይደለም። የከተማ አስተዳደሩ መሬት አቅርቦ አንዳንድ ግብአቶችን ጨምሮ በተለይ መንግስት ማቅረብ የሚችለውን ግብአት ጨማምሮ አመራሮቻችን ቆመው ተከታትለው እንዲያሰሩ በማድረግ ውሃ፣ መብራት እና ለግንባታ የሚያስፈልጉ ግብአቶችን ስናቀርብ የከተማችን ባለሀብቶች አንዳንድ ጊዜም በባለሀብትነት ደረጃ እንኳን ልንጠራቸው የማንችል መካከለኛ ገቢ ያላቸው ነዋሪዎቻችን ተቀናይተው ከኛ ጋር የሰሩበት ነው። ይሄ ደግሞ ከምንም ነገር በላይ ያኮራናል። ይህ የበጎነት መንደር ለአዲስ አበባ መድረሻዋ ሳይሆን የጉዞዋ ማሳያ ነው። አዲስ አበባ በየቀኑ አዲስ መልክ እየያዘች የተጎሳቆሉትን እያነሳች ለነዋሪዎቿ ሙሉ ለሙሉ ምቹና ኩራት እስክትሆን ድረስ ይህ የለውጥ ማዕበሏ የሚቆም አይደለም። ውድ የከተማችን ነዋሪዎች በዚህ ሁሉ ጥሩ ነን፣ እየሰራን ነው፣ የበለጠ እንስራ ለማለት ሞራል ይሆነናል እንጂ ገና ነን። ገና ብዙ እንሰራለን። ገና ብዙ ሰፈሮች፣ ገና ብዙ ደሳሳ ጎጆዎች መቃናት አለባቸው። ገና ብዙ ሰፈሮች መጽዳት አለባቸው። ምቹ የመኖሪያ አካባቢ መሆን መቻል አለባቸው። የመኖሪያ መንደሮች ስታንዳርድን ማሟላት መቻል አለባቸው። ስለዚህ ከተማችን ለነዋሪዎቿ ምቹ ማድረግ ሁሉንም በሚገባ የማዳረስን ዓላማ ከግብ ማድረስን ያጠቃልላልና እጅ ለእጅ ተያይዘን መስራታችን ይቀጥል። የረዳችሁን፣ የደገፋችሁን፣ ለጥሪያችን በጎ ምላሽ የሰጣችሁ ሁሉ ፈጣሪ ያክብርልን። ባወጣችሁት በብዙ እጥፍ
ይመለስላችሁ ማለት እወዳለሁ። ከደበዘዘው መልኳና መለያዋ ወጥታ በብርሃን ውስጥ የሆነችው አዲስ አበባ ጉዞዋ ገና ወደ ላቀ ከፍታ፣ ታሪኳም የብልጽግና ነው።